በሴት ፒስ ላይ ለምን ይበልጥ አትሰራም ብሎ ጋዜጠኛው ሲጠይቀው I don't have much time ነው ያለው። ማረፍ እፈልጋለሁ፣ በቂ ጊዜ የለኝም፣ ተጨማሪ የስልጠና ጊዜ ያስፈልጋል ለማለት መሰለኝ። በሌሎች ጉዳዮች ላይ ትኩረት ማድረገው ይበቃኛል አይነት ነው የጋርዲዮላ ይሄ አስተያየት። በገደም ዳሜ ሌሎችን ለመውቀስ ይመስላል። ለእንደዚህ አይነቱ ነገር እኔ ትኩረት አልሰጥም አይነት ነገር ከሰጠው ጊዜ ወስድብኛል፣ አሁን ደግሞ ማረፍ ፈልጋለሁ እረፍት እያለ እውነትም እረፍት የሚፈልግ አሰልጣኝ እየሆነ ያየነው ነው ያለነው። እና ሚኬል አርቴታ ታዲያ ማንንም አይሰማም። እዚህ ጋር ቅድም እንዳልኳችሁ ፕሪሚየር ሊግ የውብ እግር ኳስ ውድድር እንዳልሆነ ያውቀዋል። ዋናው ነገር ውጤቱ ነውና ትላንትና ቡካዮ ሳካ ለ300ኛ ጊዜ ለአርሰናል በተሰለፈበት ምሽት ባስቆጠራት ተጨርፋ የገባች ጎል በዛው አሸንፎ ወጥቷል። የትላንትናው የቆመ ኳስ አይደለም። አርሰናል ዘንድሮ 20 ጊዜ ውድ አድማጮች 1-0 መርቷል። ከ20 13ቱን ጊዜ ደግሞ 1-0 እንዲመራ ያስቻለውን ጎል ያስቆጠረው በቆመ ኳስ ነው። በኦፕን ፕሌይ እምቢ ሲለው በቆመ ኳስ የተጋጣሚን መረብ ይደፍራል። ይሄ ነገር በዛ ተብሎ በጥንካሬው መተማቱ ግን እኔ ይገርመኛል። በድክመት ታማ እንጂ ሐሜት ካለ ትችት ካለ በድክመት ተተች እንጂ እንዴት በጥንካሬ ትተቻለህ? መቼም ህገ ወጥ ጎል አይደለምና ህጋዊ ጎል እስከሆነ ድረስ በጨዋታው ህግ መሰረት ቤትም በኩል ይምጣ ጎሉ በየትኛውም አይነት አቆጣጠር ወይም ጎል የሚቆጠርበት መንገድ ሚዛኑ ይድፋ። አሁን አርቴታ ለዚህ ነው ትችቶችን መስማት የማይፈልገው። ዴቪድ በሲዝኑ አርሰናል ስንቴ ነው የተሸነፈው? 3 ከ44 45 ጨዋታዎች እነሱም ከባድ ጨዋታዎች ነበር። በጣም ከባድ ጨዋታዎቹ የተሸነፈው ሜዳው ላይ አንዴ ብቻ ነው የተሸነፈው። ብዙ ጎል ያስቆጥራል፣ ብዙ አይገባበትም። የሚጫወትበት መንገድ ቦሪንግ ሊሆን ይችላል። ለአርሰናል ግን በዚህ ሰዓት መጫወት ነው፣ ዋንጫ ነው ዓላማው። አሁን የአርሰናል እኮ ግልጽ ነው ይታወቃል። ወደ ኋላ ደግሞ አልበሙን ከገለጥክ አርሰናል እንዴት ሲጫወት በደንብ ይሄ ከቢዩቲፉል ጌም ጋር በጣም የተያያዘ ቡድን ነበር። ፍቅር ትክክል። ዋንጫ ግን አላመጣም። እሱ አጃቢን አርጎ ነው የከረመው፣ ማሾፊያ አርጎ ነው የከረመው። ሜንታሊቲ ተደጋጋሚ ጥያቄ ተነስቶበታል አርቴታ ላይ። በቃ የሚቀየር አይደለም። አርቴታ የሚፈራ አሰልጣኝ ነው፣ ጫና ያለበት አሰልጣኝ ነው። ዋንጫ እስኪያሸንፍ ድረስ ይሄ የተጋረደበትን እንደርግማን የተሸከመውን ጫና እስኪቀርፍ ድረስ በስልጠና ኬሪየሩ በጣም ኮምፒቲቲቭ አሰልጣኝ ወደ ላይ የመጣ ግን ከሻምፒዮኖቹ ጎን ቴብሉ ላይ መቀመጥ ያልቻለ እየደረሰ የሚመለስ አሁንም በረንዳው ላይ ነው ያለው። ፍቅር አንኳኩቶ የሚመለስ ደግሶ ድግሱን የማይበላ እኮ ነው አርሰናል። ስለዚህ ለምንድን ነው አሁን በዚህ ሰዓት 9 ጨዋታ እየቀረ 8 ጨዋታ እየቀረ አርሰናል ህብረት ትርኢቱን እንዲያሳይ ዓለም የሚጠበቅበት? ፍቅር እኔ አይገባኝም። እግር ኳስ አርሰናላዊ ይጫወታል። ስለሚጫወት ነው እኮ 7 ነጥብ ጋፑን የያዘው መልሶ። ፍቅር ስለሚጫወት ነው ጎል የሚያገባው። ትናንትና ባያገባ ያሸንፍ ነበር እንዴ? መከላከል እኮ እግር ኳስ ነው። አጥቂዎች ጨዋታዎችን ያሸንፉልሃል፣ ድንቅ ተከላካዮች ዋንጫዎችን ያመጡልሃል። በአርሰናል በስነ ስርዓት እየተተገበረ ነው። የፈርጉሰንን መጽሐፍ ፈልጋችሁ አንብቡ። ይሄን ጥያቄ የምታነሱ ሰዎች እኔ ለአርሰናል ከብራይተኑ ከወልቭሱ የሮምሽ ጨዋታ በኋላ ይሄ ቡድን ይታመናል የሚል ጥያቄ በትልቁ ሳነሳ ማንቸስተር ሲቲም ግን የሚንሸራተት ቡድን መሆኑን ሊጉ እያሳየን ነው። ፍቅር ትናንትና ከፎረስት ነጥብ የሚጥለውን ሲቲ አይጠበቅም። መልሶ አርሰናል እውነተኛው የሻምፒዮንነት ፎርሙላ የገባው ቡድን እንደማሆን ሆኗል። ከትናንትናው ጌም በኋላ ሲቲ ወስዶበት ነበር። አንፊልድ ላይ ድራማውን ወሰደ። ከዛ ተነሳ ባክ ቱ ባክ 12 ነጥቦችን ያዘ። አርሰናል ካቻው ከወልቭሱ በጣም የአርሰናል ደጋፊዎች ከማይረሱት ምሽት ጋር ጋፑ ብሎ 2 ሆነ። ግን ሊጉ ፍቅር ተአምረኛ ነው፣ የማይገመት ነው። የገናኖቹ ዓለም ነው። ሴት ፒስ አለው፣ መከላከል አለው፣ ኪክ ኤንድ ራሽ አለው፣ ቢዩቲፉል ጌም አለው፣ ኮከቦች አሉት፣ ቴክኒክ፣ ታክቲክ፣ የአሰልጣኞች ሐሳቦች አሉት። ስለዚህ የብራይተኑ አሰልጣኝ አንድ ቡድን ነው ሊጫወት የገባው አሉ። ግን አንድ ቡድን ተጫወተ፣ ተሸንፈው ወጡ። የተጫወተው አንድ ቡድን ነው። እንዴት 3 ነጥብ አልወሰዱ? ያልተጫወተው ቡድን ግን 3 ነጥቡን ወስዶ የ22 ዓመት ጥያቄውን ሊመልስ ፍቅር ከፊት የሚገኘው ሆኗል።
እግር ኳስ ይሄ ነው። በጣም አሪፍ ሐሳብ ነው ያነሳው እኮ የአለፈው የቶተናም ጨዋታን ጨምሮ የቶተናም ጨዋታ የአርሰናል ዋና ተፋላሚ አይደለም። ኢቭን ቼልሲም ለኔ የአርሰናል ዲፌንስ ግን አለርት ነው ፍቅር። አርሰናል ዲፌንሱ አለርት ሆኖ ራሱ ግን ይሳሳታል። ቢኮዝ ኦፍ አርቴታ፣ ቢኮዝ ኦፍ ሜንታሊቲ፣ ቢሊፍ፣ በራስ ያለማመንና ጫና። ይህን ሁላ ፕሬሸር ደግሞ የተቋቋመው አሰልጣኝ በአርሰናል ደጋፊዎች ነው የሱፐር ማይክ አርቴታ ዝማሬ ያለው ፍቅር። ምክንያቱም የመድፉን ዲኤንኤ መልሷል። ዋንጫ ካላሸነፍክ ግን በተለይ ዘንድሮ አርሰናል የትም የለም ስንል አርሰናል ቦስ ሆኖ በሲዝኑ ሲቀጥል ፍቅር ከእያንዳንዱ ተጋጣሚዎቹ ፊት በእግር ኳስ መመዘኛዎቹ ሁላ መስፈርት ብታወጣ ጠንካራው ቡድን አርሰናል በመደራጀት በአጋጣሚዎችን በመጠቀም በዲፌንስ በመከላከል ስልት ግን ወደ ጨዋታ ቅኝት ለተጫዋቾቹ የሚሆን አጫወትና ሂደትን በመፍጠር ደረጃ አርሰናል አልተቃኘም። ለሁሉም ተጋጣሚዎች የሚፈራ ቡድን ሆኗል፣ የሚጨነቅ ቡድን ሆኗል። ይሄ ጭንቀቱ የፕሪሚየር ሊጉን ዋንጫ ሁለት ጆሮዎች እስኪዝ ድረስ እንዳትጠራጠሩ ይቀጥላል። የአርሰናል ደጋፊዎች በቦሌም በባሌም ዋንጫው ይግባ እንጂ ደስታቸው ሙሉ ነው። ከተቻለ አርሰናል ያንን ውብ እግር ኳስ የተጫወተ ዋንጫ ቢያነሳ አዲሽናል ፓኬጅ፣ ካልሆነ ግን በኮርና ማስቆጠር በጁሮራ ማስቆጠር ኦንጎልም ያስቆጠርልህ ዋንጫ ካገኘ ለደጋፊ ደስታ ነው። በዚህ ይስማማል፣ ጥያቄ የለው። ግን የአርቴታ መገለጫ የነበረው ከዚህ ቀደም እግር ኳስ የሚጫወት ቡድን ነው ያሳየን። በጋርዲዮላ ስር ሆኖ የተማረው እግር ኳስን ስለመጫወት ነው እንጂ በሴት ፒስ ብቻ የበለጠ ጎሎችን ያስቆጠረ ተጋጣሚ የሚያሸንፍ ቡድን አልገነባም። ግን አሁንም ማሰመርበት ነገር በየትኛው መንገድ ዋንጫ ቢገኝ ሳቲስፋይድ ነው የአርሰናል ደጋፊው። ጋብርኤል ማጋሌሽ ለጓደኞቹ መነሳሻ፣ ለደጋፊዎቹ መተማመኛ፣ የባለጋራ ቡድን የተጋጣሚ ቡድን ስጋት፣ ተከላካይም አጥቂም፣ ፊተኛም ጎል አስቆጣሪ ኋለኛም ጎል ተከላካይ፣ አስቆጥሮም ተከላክሎም በስሜት የሚደሰት የወኔ ጎዶሎነት የማያውቀው ወኔ ጎድሎበት የማያውቅ ሁልጊዜም ደሙ የሚንተከተክ የአርሰናል የዋንጫ ጉዞ የስኬት ዋስትና ነው። ጋብርኤል ማጋሌሽ አጋንኛው አለው ወይ? ደጋፊዎች በስሜት አይ ከዚህ በላይ ሊነገርለት ይገባል ትሉ ይሆናል። ደጋፊ ያልሆኑት ግን ምክንያትን ተንተርሶ ለሚፈርዱ እግር ኳስ አፍቃሪዎች የዚህ ተከላካይ ቴክኒካዊ ብቃት ብቻ ሳይሆን የማጥቃት የቆመ ኳስ አጠቃቀም ተጽዕኖ ፈጣሪነቱ ብቻ ሳይሆን የእርሱ መገኘት ብቻ በሜዳ ላይ የእርሱ ፕሬዘንስ ሌሎችን እንደሚያነቃቃ አርሰናልን ይበልጥ እንዲያጠቃ፣ ይበልጥ እንዲተማመን፣ ይበልጥ ወደ አሸናፊነቱ እንዲራመድ የሚያስችል ተከላካይ እንደሆነ ይፈርዳሉ። ከማጋሌሽ ጋር አርሰናል ሲጫወት የማዕዘን ምት የጎል ዋስትና አለው። ያለ ጋብርኤል ማጋሌሽ በዚህ በኩል የቆመ ኳስ አጠቃቀም ላይ አርሰናል እንከን አሳይቶ ነበር። እርሱ ብቻ በሙሉ ፊትነስ ከተሰለፈ ኤሚሬትስ ለሴሌብሬሽን መዘጋጀት አለበት። የማዕዘን ምት ሲመታም የጎል ደጃፍ ጥቃት ሲበረታም በሁለቱም በኩል ደጋፊው የሚደሰትበትን ምክንያት አያሳጣውም። እንዴት አይነት ተጫዋች! በቦታው ላይ የበሰለ ተደላድሎ የቆመ ከተጣማሪዎቹ ጋር በልዩ ውህደት ቆሞ የሚገኝ እንዴ! በመከላከል እንደዚህ እንደ ጎል የሚጨፍር ሴሌብሬት የሚያደርግ ተጫዋች አይቻል አቅም እና በውድድር ዘመን አብዛኛውን ጊዜ አሁን ለ5-6 ወር መራ መሰለኝ ፕሪሚየር ሊጉን አርሰናል እና አብዛኛውን ጊዜ የፕሪሚየር ሊግ ሻምፒዮን የሚሆኑ ቡድኖች ካራክተሪስቲክስ ሲያሳይ ነው የቆየው። በ2026 ከገባ በኋላ በማንቸስተር ዩናይትድ ሲሸነፍና የሁለቱ የሳምንት አጋማሽ ጨዋታዎች የወልቭስና የብሬንፎርድ ጨዋታዎች ላይ በተለይ የውጤትም የፐርፎርማንስም ትልልቅ ጥያቄዎች እንዲነሱ ከመሆኑ በስተቀር አብዛኛውን የውድድር ዘመኑን ጊዜ የበለጠ ኮንሲስተንት የሆነ ቡድን
አርሰናል ነው። ግን አንዴ 2 ሲሆን፣ አንዴ 4 ሲሆን፣ አንዴ 6 ሲሆን፣ አንዴ 7 ሲሆን መልሶ ሲሰፋ ደግሞ አንዳንድ ጊዜ ሲጠብ ስላየን ገና አርሰናል ቢያንስ ለ24 ነጥቦች ይጫወታል፣ ማንቸስተር ሲቲ ለ27 ነጥቦች ይጫወታል። 8ና 7 ጨዋታ ስለሚቀራቸው አልቋል ማለት አይቻልም ገና ስለሆነ ብዙ ጨዋታዎችም ብዙ ነጥቦችም ስላሉ። ግን አንዳንድ ምሽቶች አሉ በጣም ሲምቦሊክ የሆኑ ምሽቶች፣ ምናልባት የዋንጫ ፍክክሩን በተመለከተ ትልቅ ጥፋት የሚያስከትሉ የሚመስሉ ምሽቶች አሉ። በእኔ አስተያየት ያ ምሽት የትላንትናውን ምሽት ይመስል ነበር። ሁለቱም ቡድኖች በተመሳሳይ ሰዓት ነው ጨዋታቸውን የጀመሩት። ደግሞ ተጨማሪ ሰስፔንስ ፈጥሯል። ምክንያቱም በሁለት ስክሪን ነው የምታየው። ሁለቱም ጨዋታዎች በንጥልጥል እስከ መጨረሻው ደቂቃ ላይ ነበሩ። ሁለቱም ጨዋታዎች ላይ እንደ አጋጣሚ ሆኖ አርቢትሮቹ 7 ደቂቃ ነው የጨመሩት። ከዛ እንግዲህ በጣም ጥሩ ባልሆነ ፐርፎርማንስ በተለይ በማጥቃት ጨዋታ ኮንትሮል በማድረግ ከአርሰናል የምንጠብቀው የለመድነው አጫወት አለ። ያ አጫወት በጭራሽ ትላንትና አልነበረም። በአብዛኛው የጨዋታው ክፍል ነርቨስ ነበር። ብራያን ለአንድ ሰዓት ያህል ምንም ሙከራ አላደረገም። ግን ቢሆንም 60% ገደማ የኳስ ቁጥጥር ድርሻ ነበረው። በጣም አደገኛ የክንፍ ተጫዋቾች አሉት። እንደ ያኩባ ሚንቴ በተለይ ተቀይሮ ከገባ በኋላ ዳኒ ዌልቤክም ተቀይሮ ገብቷል። ትላንትና ደብል ዲጂት ጎል አስቆጥሯል። በቀደም ያስቆጠረውን ጎል ጨምሮ። ስለዚህ አደገኛ የማጥቃት ተጫዋቾች አሏቸው። በየትኛውም ጊዜ ምንም ነገር ሊፈጠር ይችላል። የአርሰናል ደጋፊዎች ከወልቭስ ጋር የተፈጠረውን ጨዋታ ሁኔታ አይረሱትም። በጨዋታው የመጨረሻው ኪክ ገደማ ነው ጎል የተቆጠረው። ስለዚህ የጭንቀት ኤክስፒሪየንስ መሆኑ ግልጽ ነው። ግን ከዛ አለቀ እንደምንም አርሰናል ያንን ጨዋታ አሸነፈና ሚኬል አርቴታ ውጤቱን አላወቀም ወደ ሜዳ በሚገባበት ጊዜ። ምክንያቱም የሲቲም ጨዋታ አላለቀም ነበር። የሁለቱም ስቴዲየሞች ጨዋታዎች የተጨመሩት የደቂቃ ጊዜ 7 ደቂቃ ስለነበር እና በኋላ ቅድም በሰማነው ድምጽ ላይ የአርሰናል ደጋፊዎች በስልኮቻቸው ሆነው በኤቲሃድ የነበረውን ውጤት ይከታተሉ ነበር። ለእኔ ከትላንትና ጨዋታ በፊት የበለጠ ፈታኝ ጨዋታ የነበረበት አርሰናል ነው። ምክንያቱም ከሜዳ ውጭ ነው የሚጫወተው በአሜክስ እና ብራይተን ደግሞ ባለፈው ስናነሳ እንደነበረው ጥሩ ሲዝን አይደለም፣ ግን 2 ተከታታይ ጨዋታዎች አሸንፏል። አንደኛው ደግሞ ከሜዳ ውጪ ብሬንፎርድን ያሸነፈበት ነው። የዚህ አመት ብሬንፎርድ በጣም ጥሩ ቡድን ነው እንደምታውቂው ምሳ። በተለይ ሆም ፎርሙም በጣም አስደናቂ ነው። የአውሮፓ ውድድር እድል የሚያገኝበት ስፍራ ላይ ነው ያለው። ብዙ ትልልቅ ቡድኖችን አርሰናልን ጨምሮ የፈተነ ቡድን ነው። ያንን ቡድንም አሸንፏል። በቅርብ ባሉ ጨዋታዎች ላይ ከሜዳ ውጪ ነው የሚጫወተው። ማንቸስተር ሲቲ ደግሞ ከኖቲንገም ፎረስት ጋር 17ኛ ስፍራ ላይ ካለው ከኖቲንገም ፎረስት ጋር በኤቲሃድ ነው የሚጫወተው። ስለዚህ ከጨዋታው በፊት የበለጠ ነጥብ የመጣል አጋጣሚ ያለው ይመስል የነበረው አርሰናል ነው። የተፈራ ጨዋታ ነበር በጣም ለአርሰናል ደጋፊዎች እና መጨረሻ ላይ ነጥብ የጣለው ማንቸስተር ሲቲ ነው። የነጥብ ልዩነቱ ሰፍቷል አሁን እና ለኔ አሁን በጣም ዲሳይሲቭ ወቅት ላይ የደረስን ይመስለኛል። በተለይ ቀጣዮቹ የሚመጡት 2 ጨዋታዎች ወሳኝ ናቸው። አርሰናል 2 የሜዳው ላይ ጨዋታዎችን ያደርጋል። ማንቸስተር ሲቲ 2 ከሜዳው ውጪ ጨዋታዎች ያደርጋል። አርሰናል 2ቱን ጨዋታዎች ከኤቨርተን ጋር እና ከቦርንመዝ ጋር ይጫወታል። ኤቨርተን ደግሞ በፕሪሚየር ሊግ ከሁሉም ቡድን በላይ ያሸነፈው አርሰናል ነው። በአርሰናል ሜዳ ሄዶም በታሪኩ አሸንፈው አያውቅም በፕሪሚየር ሊግ። ከዛ ቦርንመዝ ይመጣል። ማንቸስተር ሲቲ ደግሞ ከዌስትሃም ጋር ከሜዳው ውጪ ትላንትና ፉልሃምን አሸንፏል። ከሜዳው ውጪ ላለመውረድ ልክ እንደ ኖቲንገም ፎረስት ሁሉ የሚሟሟት ቡድን ነው። ከዛ ከቼልሲ ጋር በስታንፎርድ ብሪጅ ይጫወታል። እነዚህ 2 ጨዋታዎች ከኤቲሃዱ ትልቅ ጨዋታ በፊት የሚደረጉ ናቸው። የኤቨርተኑን ጨዋታ ደግሞ አርሰናል ቀድሞ ነው የሚያደርገው። ዌስትሃም ሲቲን ከመግጠሙ በፊት ነው የሚያደርገው። ስለዚህ አርሰናል ኤቨርተንን የሚያሸንፍ ከሆነ ማንቸስተር ሲቲ ወደ ለንደን ስቴዲየም ሄዶ ጨዋታውን ከማድረጉ በፊት ድንገት የነጥብ ልዩነቱ 10 ይሆናል ማለት ነው። አርሰናል ኤቨርተንን የሚያሸንፍ ከሆነ 10 ይሆናል። ኦፍኮርስ ሲቲ ተስተካካይ ጨዋታ አለው፣ ተስተካካይ ቀሪ ጨዋታ አለው እያልን ግን የ10 ነጥብ ጋፕ ሊፈጠር ይችላል አርሰናል ቀድሞ ኤቨርተንን የሚያሸንፍ ከሆነ። በዚህ ምክንያት የትላንትና ውጤት በዋንጫ ፍክክሩ ላይ ያለውን ሁኔታ ቀይሮታል። አንድ በጣም የቀየረው ፋንዳሜንታል ነገር አሁን የዋንጫ ጉዳይ በማንቸስተር ሲቲ እጅ አይደለም። በማንቸስተር ሲቲ እጅ አይደለም ማለት ማንቸስተር ሲቲ አርሰናልን ማሸነፉ ብቻ በቂ አይሆንም። አሁን እስከ ትላንትናው ጨዋታ ድረስ ያው የተስተካካዩን ጨዋታ ክሪስታል ፓላስ ነው ተስተካካዩ ጨዋታ እሱን ያሸንፋል ብሎ በመገመት የነጥብ ልዩነት ወደ 2 ይጠባል። ከዛ በኤቲሃድ አርሰናልን ካሸነፈ እና የተቀሩትን ጨዋታዎች ካሸነፈ ሻምፒዮን ይሆናል። የአርሰናል በሌሎች ጨዋታዎች ላይ ያለው ውጤት ምንም ቢሆን ማለት ነው
ስለዚህ አርሰናልም በራሱ እጅ ነው የዋንጫ ተስፋው። አርሰናልም ጨዋታዎቹን እስካሸነፈ ድረስ እና ያንን የኢቲሃድ ጨዋታ እንደ ጎል ልዩነታቸው የሚወሰን ሆኖ አቻም ሊበቃው ይችላል አርሰናል እዛ ጨዋታ ላይ ከትላንትናው ጨዋታ ፊት በነበረው ካልኩሌሽን ማለት ነው። ግን ትላንትና ይሄ ኢኩዌዥን ተቀይሯል። አሁን ማንቸስተር ሲቲ የሌሎች ቡድኖችን ፌቨር የሚፈልግበት ነው። የሚቀጥሉት ሁለት ጨዋታዎች እንዳነሳ ነው የሆም ጌምስ ናቸው። ሁለቱም ከቦርንመዝ በኋላ መጀመሪያ ከኤቨርተን ጋር የሚያደርጋቸው ጨዋታዎች ናቸው። በእንደዚህ አይነት ባላጋራዎች ላይ የአርሰናልን ነጥብ መጣልና ራሱ ደግሞ ፐርፌክት ጉዞ ይጠይቀዋል። አሁን ሁሉንም ጨዋታዎች የማሸነፍ ግዴታ አለበት። ሁለቱም ቡድኖች ሁሉንም ጨዋታዎች የሚያሸንፉ ቡድኖች አይመስሉም። አርሰናል ማንቸስተር ሲቲ 9-8 ቀሪ ጨዋታዎቻቸውን በሙሉ ያለ ምንም በመሃል መናጠብ ማሸነፍ የሚችሉ ቡድኖች አይመስሉም። አሁን እንደ ቀደሙትም ዓመታት ከ90 በላይ ዋንጫ ነጥብ የሚሰበሰብበት ሲዝን አይመስልም። ነጥብ መጣጣል ይኖራል፣ ግን ቢያንስ ትላንትና የተቀየረው ማትስ እሱ በማንቸስተር ሲቲ እጅ አይደለም። አሁን ማንቸስተር ሲቲ አርሰናልን ማሸነፉ ብቻውንም በቂ አይደለም። ሌሎች ቡድኖች ከአርሰናል ነጥብ መውሰድ አለባቸው። ሲቲ ፐርፌክት የሆነ የውድድር ዘመን መጨረሻ ያስፈልገዋል ማለት ነው። በዚህ ምክንያት ሲግኒፊካንት ይመስላል የዋንጫ ፉክክሩን በተመለከተ። ያው እንደምታውቂው በአንዳንድ የስታቲስቲክስ ካምፓኒዎች በተጋጣሚ ቡድኖች መጠን በቡድኖቹ እስካሁን ድረስ በመጡበት ፎርም አለ ተብሎ በሚታሰበው ጥንካሬ በምናምን በአብዛኛው የውድድር ዘመኑ ጊዜ አንዳንድ ጊዜ ከ90% በላይ ጭምር አርሰናል ሻምፒዮን ይሆናል የሚል ግምት ነበር። አሁን ሁለቱን የወልቭስን እና የብሬንፎርድን ጨዋታቻ ከተለያየ በኋላ ጭምር የኦፕታ የፕሪሚየር ሊግ ሻምፒዮን ማን ይሆናል የሚለው ትንበያ እኮ 72% አርሰናል ነበር ይል ነበር ከነዛ ጨዋታዎችም በኋላ። በአብዛኛው ያለው ፐርሰፕሽን እንደዚህ አይነት ፐርሰፕሽን ነው የነበረው። ግን ማንቸስተር ሲቲ ነው በጣም ከፍተኛ ኤክስፒሪየንስ ያለው ነው። በመጠኑ ሞመንተሙን እያገኘ የነበረ ቡድን ነው። በተለይ ከዛ የአንፊልድ ጨዋታ በኋላ ደግሞ ያኔ የአንፊልዱን ጨዋታ እንዴት ነበር ትሪት ያደረግነው? የ3 ነጥብ ጨዋታ ብቻ አይደለም፣ በዋንጫ ፉክክር ውስጥ የ6 ነጥብ ርቀት ነበራቸው። ያን ጊዜ አርሰናል ሰንደርላንድን ቀድሞ አሸንፏል። ማንቸስተር ሲቲ ወደ አንፊልድ ሄዶ ሊቨርፑልን አሸንፏል። 6 ነጥብ አሁን ከነበረው የበለጠ የነጥብ ልዩነት ነበር። ግን የፈጠረው ኢምፕሬሽን ነበር ያ ጨዋታ። ያንን ጨዋታ ያሸነፉበት መንገድ፣ ያሸነፉበት ቦታ፣ ያሸነፉት ባላጋራ እና የማንቸስተር ሲቲ ታሪክ፣ የዋንጫ ልምድ እና ሌሎችም ታንጅብልም ኢንታንጅብልም የሚሆኑት ነገሮች በሙሉ ከዚህ በኋላ የማንቸስተር ሲቲ መነሻ ይሆናል የሚል ግምት የሚያሳድር አይነት እንደ 3 ነጥብ ብቻ ትሪት አልተደረገም። ትሪትም መደረግ አይገባውም ነበር። የፈጠራቸው ልዩነቶች ነበሩ በሁለቱም ቡድኖች ስነ ልቦናዎች ውስጥ። አይ ቲንክ የትላንትናውም የሚነግርሽ የአርሰናል ደጋፊዎች ጨዋታው ካለቀ በኋላ በዚህ ውድድር ዘመን ለመጀመሪያ ጊዜ we are going to win the league የሚለውን መዝሙር ዘምረዋል። በመጨረሻ ሊጉን እናሸንፋለን የሚል ጨዋታው ካለቀ በኋላ በተመሳሳይ ጊዜ ደግሞ የማንቸስተር ሲቲ ተጫዋቾችን የፊት ገጽታ አይተሽ ከሆነ የሮድሪን፣ የኤርሊንግ ሃላንድን፣ የቤርናርዶ ሲልቫን፣ የፔፕ ጓርዲዮላን ካየሽ እጅ ሰጡ ፎጣ ጣሉ ማለት ባይቻልም ግን በጣም ትልቅ ዲስአፖይንትመንት ግን ነበር ፊታቸው ላይ ማየት ትችላለሽ። ምን ማለት እንደሆነ የምታውቂው በሁለቱም ቡድኖች ካምፖች ውስጥ ጨዋታው ካለቀ በኋላ የነበረውን በአርሰናል በኩል የነበረውን ሴሌብራቶሪ ስሜት፣ በማንቸስተር ሲቲ በኩል የነበረውን ደግሞ ትልቅ መከፋት ታያለሽ። ያውቁታል ምን ማለት እንደሆነ የትላንትናው ጨዋታ ውጤት። ምክንያቱም የማንቸስተር ሲቲን ስራ የበለጠ የሚያከብድ ይሆናል። አይቻልም ልትዩ አትችይም፣ ግን ያከብደዋል። የነጥብ ልዩነቱ ይሰፋል። አሁን ወደ መጨረሻው ስፕሪንት ላይ ነው እየሄድን ያለ ነው እና አርቴታ ራሱ ጨዋታው ካለቀ በኋላ ነው የማንቸስተር ሲቲን ውጤት የሰማው። አይ ቲንክ በዚህ ሁኔታ ውስጥ እያሉ ጓርዲዮላም ሚካኤል አርቴታም ማንቸስተር ሲቲ እንደዚህ የሆነ ነው፣ አርሰናል እንደዚህ የሆነ ነው የሚለው ላይ የሚጠመዱ አይመስለኝም። ቡድኖቻቸው ራሳቸው በአጣብቂኝ ውስጥ ስለነበሩ ማንቸስተር ሲቲ የመጨረሻው ደቂቃ ላይ ነው ሙሪሎ ከመስመር ላይ ኳሱን ያወጣው። አርሰናል ደግሞ 1-0 ብቻ ነው ይመራ የነበረው። ስለዚህ 1-0 እስከሆነ ድረስ በማንኛውም የጨዋታው ጊዜ ምንም ነገር ሊፈጠር ይችላል። በግጥ አርሰናል አንድ በጣም ትልቅ ኳሊቲ ያለው በዚህ ውድድር ዘመን ለ35ኛ ጊዜ ነው የመጀመሪያውን ጎል ቀድሞ ያስቆጠረው። 31ዱን አሸንፏል። አስቀድሞ ጎል ካስቆጠረ ጨዋታዎች ያሸንፋል። ብዙ ጊዜ ስንት ፐርሰንት እንደሆነ አላውቅም፣ ከ35 31 ጨዋታ አሸንፏል ቀድሞ ጎል ካስቆጠረ። በዚህ በጣም ጥሩ ሪከርድ አለው። ግን ደግሞ በቅርብ ጊዜ በወልቭስ ጨዋታ ያየነው ድራማ ከብሬንፎርድም ጋር 1-0 ሲመራ ቆይቶ ነበር ብሬንፎርድ ያቻነቱን ጎል ያስቆጠሩ። እንደዚህ አጣብቂኝ ውስጥ የገባባቸው አንዳንድ ጨዋታዎች ስለነበሩ በፍጹም ኮምፎርታብል የሚያደርግ አልነበረም። ግን አይ ከትናንት ነው ጨዋታ በኋላ ክሊር ፌቨራይት ነው አርሰናል ዋንጫውን ለማሸነፍ። ስራውን መስራት አለበት ግን ፌቨራይት ነው። 8 ጨዋታ እየቀረው በ4 ነጥብ የምትመሪ ከሆነ ከቀሩት 8 ጨዋታዎች 5ቱን በሜዳሽ የምታሸንፊ ከሆነ ከሲቲ በስተቀር ከቶፕ
ከ7 ቡድኖች ጋር አሁን ካሉት ከ1 እስከ 7 ካሉት ቡድኖች ጋር ከየትኛውም ጋር ከሲቲ በስተቀር ጨዋታ ማይቀረው ከሆነ ኦፍ ኮርስ ፌቨራይት